እንግዲህ ሩታ እዚህ አብረሽን የተሰናበተች ነው ለመጨረሻውን እኔ አላቅም በህይወታችሁ በነገራችሁ ላይ የቀለዳችሁ ነው በተለይ ሚዲያ ላይ ወጣ ነገር በጣም ከባድ ነው ሲቀጥል ደግሞ ለማን ነው የምትላዩት እንግዲህ ነፂ እውነታን ባታወጣ ከህይወታችሁ ወጣለች በርግጥ ጥፋተኛ ናት እውነታ ሳታወጣ ከህይወታችሁ ነው ወጣችሁ በሷ የተነሳ ነው የተበጠበጣችሁ በዚህ እውነት ለመናገር ደስተኛ አይደለሁም ምን የሚሆን እኔ ወዳችኋለሁ ጋይስ የእውነት ነው የምላችሁ እኔ ከልቤ ስላችሁ አስተያየት ልሰጥ ይችላል እንደማንኛውም ዩቲዩበር በተረፈ ግን እነሱን እንድላዩ አልፈልግም ገባችሁ አይደለ ሰላም ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ይሄ ቪዲዮ እስከ መጨረሻ አዳምጡ ላይክ አድርጉ ከቻላችሁ በእግዚአብሔር ላይክ አድርጉ እውነት ዩቲዩብ በቅርብ ስለተመለሰ በእናታችሁ ላይክ አድርጉልኝ እስከ መጨረሻ ሐሳቤን አዳምጡ ማለት ነው ጋይሶቼ እና እናንተ ለማን ነው የምትላዩት እኔ ያልገባኝ ከዚህ በፊት ብዙ ነገር አሳልፋችኋል ለማን ነው የምትላዩት ከቻላችሁ ታረቁ አለቀ አራት ነጥብ እውነት ከልባችሁ ማለት ሁለታችሁ የምትዋደዱ ከሆነ ታረቁ ሰላም ፍጠሩ ጭንቀታቱ ነው ለተመልካች ክብር ይኖራችሁ የእውነት ብዙ እኮ የእናንተ እንዳትላዩ የሚፈልግ ብዙ አለ ከኔም ጭምር ለምን እኔ ምን አረጉ ምንም አላደረጉኝ እንደማንኛውም ሰው አስተያየት ልሰጥ ይችላልውና ስለዚህ ባካችሁ ወደ ራሳችሁ ተመለሱ ለማለት ይፈልጋለሁ ታረቁ ከቻላችሁ ማለት ነው ያ እውነት ከምንም በላይ ብትታረቁ ደስ ይለኛል ውድድ ነው ማረጋችሁ በእግዚአብሔር ታረቁ ሰላም ውረድ ቤታችሁ ጋይስ እንደኔ ደነገጣችሁ አላችሁ የእውነት እኔ ልብ ለምን እንደሆነ ስስ ነው በነገራችን ላይ ልብ እውነት ለማናገር የሚዋደዱ ሰዎች እውነት መሃላችሁ ፍቅር ካለ እንድትላዩ አልፈልግም ግን ይመስለኛል ሩታ ያየዋት ራሷ ተናግራለች ብዙ ሰው በነገራችን ላይ ከዚህ በፊት ተናግሯል ጋይስ ብዙ ማለት ነው በዚህ ሉሉም ታወራ ነበር የምታቁሉልዬ ማለት ነው ፍቅር የለም ማላችሁ ይመስለኛል ያ እውነት ነው የምላችሁ ፍቅራችሁ ማል የለም ፍቅር ቢኖር ከዚህ በፊት ብዙ ነገር አሳልፈዋል ወሻቲሙን ለቪዲዮም ይሁን ዛሬ ግን በዚህ ደረጃ ባትለያዩ ደስ ይለኛል እንደ አንድ ተመልካች እውነት ለመናገር ሩታ ሳዝናኛለች ጋይስ በዚህ ደረጃ አልቅሳ ምናምን በርግጥ የሚታመንበት ዘመን አይደለም በዚህ ሰዓት ሽንኩርት የሚቀባሉ ይሄ መድኃኒት አለ የሚያስለቅስ እሱ የሚቀባሉ ግን በጣም ከፊታችሁ ላይ ያስታውቃል እንደዚህ ሰው አይታችሁ ምትረዱ ካላችሁ ልትረዳላችሁ እና በጣም ናዘንኩት ጋይስ ሩታ ወደ ራስሽ ብትመለሽ አርፍ ነው እውነት መሃላችሁ ፍቅር ከሌለ ግን እውነት እንዳልሹ ራስሽን የዋሸሽ ነው ማለት ነው እስከዛሬ ለሚዲያ ብለሽ የእውነት አንዳንዴ ዮኒ ማኛ በተለይ ከዚህ በፊት ቪዲዮ እኔ ቤት ቪዲዮስ አይቻሉና ዮኒ ማኛ ምን አለ ሚዲያ ላይ ወጣ ነገር እንደዚህ ባልና ሚስት ሆኖ ሚዲያ ላይ የሚወጡት ለሚዲያ ነው እንጂ እውነተኛ ፍቅር ውስጣቸው የለም ወይ ደግሞ ቤታቸው የለም የተባለ በቃ ከሩታ ነው ተረዳዋት ሩታን ብላለች ከዚህ በላይ ራስን የዋሸው መኖር አልፈልግም ይሄ ማለት ከጀርባ እምትኖር ህይወት የሚያስጠላ ህይወት እንደሆነ ነው ያሳየች ያለችው ገባችሁ አይደል ጋይስ ለምን መሰላችሁ ካሜራ ላይ ብቻ ነው የሚያስመስሉት ማለት ነው በጣም ንግግሩ በጣም ቅርማልላችሁ ብዙ ነገሮች አሉ ያለች ነውና ዋት ነው አልኩት ጋይስ ካሜራ ጀርባ በቃ ብዙ ነገር አለ አብርሽ እንደሚታይ አይደለም ወይ ለሷ አለ በርግጥ ይዋደዱ ሳይዋደዱ እኮ ነው ሆይ ስለተባለ እነዚህ ልጆች አንድ ላይ የሆኑት አማናችሁም አላማናችሁም ይሄ ደግሞ ሚዲያ ያቃል እኔ አይደለም ያልኩት ገባችሁ አይደለ እነዚህ ልጆች በጀመራ ለስራ ነው የተገናኙት ከስራ በኋላ ከስራ ባሻገር በቃ እንደ ፍቅረኛ ስለመጣች ህዝቡ ደግሞ እንደዛ ነው የተቀበለው እውነታ ግን እንደዛ አይደለም ከዛ በኋላ ነው በእናንተ ኃይል ነው ወይስ ደግሞ ህዝቡ አንድ ላይ ሰው ለወደደ ፍቅር እንዲቀበል ምናምን ያደረጋችሁ እናንተ ናችሁ ተጠያቂም እናንተ ናችሁ በነገራችን ላይ እሺ እኔ ጥያቄ ፈጠረብኝ ጋይስ እቺ ልጅ እርግዘና እውነት አርግዛ ከሆነች እንዴት ነው የምትለያዩ ቤተሰብ ጋር ተገናኝታ ታቅማ እንደመት ከምናምን እንዴት ለማንኛውም እኔ ምንም ጀጀል አደርጋችሁ በዚህ አጋጣሚ ግን በጣም ሩታ ታሳዝናኛለች ብትታረቁ ተረጋግታችሁ ቢታወሩበት ከካሜራ ጀርባ ሁለታችሁ ማላችሁ ፍቅር ካለ እናንተ ሁለታችሁ ፍቱ እኔ ይሄ ነው መልእክቴ ማለት ነው እውነት ስታለቅስ በጣም ናሳዝነችኝ ጋይስ እኔ እንዳልኳችሁ ልቤስስ ነው በጣም ነው ለሰው ልጅ ማዝ ነው እና በጣም ናሳዝነች ወደ ራሳችሁ ተመለሱ ባካችሁ ጋይስ